የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት ሲል እግዚአብሔር ተከፈት። እንዴት አመሻችሁ? እግዚአብሔር ይመስገን። በስላሴ ስም 3 ጊዜ አማቶች ጀምሮ ጌታችን እኔም ትምህርትህን እከታተላለሁ ብዙ ጊዜ ታችኝና ይሄን ርዕሱን በተመለከተ ከራሴ ላይፍ ጋር አንዳንድ ማለት መጠየቅ የምፈልገው ነገር አለ አንተን እና ማለት የምፈልገው ነገር አለ። እሺ እንትን ነው ማለት ብዙ ገዳማት ላይ ምናምን ያው ሲሄድ ከሆነ ጊዜ በኋላ የሚስጥር መተት ከኔ ጋር እንዳለ አውቃለሁ። እስቲ ማን ምን እንደሆነ ማወቅ አልቻልኩምና አሉ ማለት ማን እንደሆነ ማወቅ በተወሰነ መንገድ ማወቅ ችያለሁ። ግን ቀሲስ ሄኖክን ራሱ የማግኘት አጋጣሚ አግኝቼ ነበረ። ማንነቱን ማለት አይናገርም፣ ታውቃለህ፣ አይናገርምና በጣም ተቸገርኩና ምንድነው ማድረግ ያለብኝ? እግዚአብሔር በጣም ብዙ ነገር ያደረገልኝ ሰው ነኝ። መቼኝማ ዝቅ አድርገን አንተ ተዘፋኝ እንጂ በሚጣቃ ማኑኤል ጸበል ሩብ ሃይላንድ ባልሞላች ጸበል ከልብ ቀዶ ጥገና የተረፍኩ ሰው ነኝ። እግዚአብሔር ብዙ ነገር አድርጎልኛል። ግን በዚህ ጉዳይ በጣም ነው በቃ የተጎዳሁት። ማለት በጣም ሰራለሁ፣ በጣም ደክማለሁ፣ ነገሮች ጫፍ ላይ ይበላሻሉ እና ልክ እነዛን ያደርጋሉ ብዬ ካሰብኳቸው ሰዎች መጀመሪያም የሆነ ምልክት ሳይ መራቅ ጀመርኩ። ልክ ስርቅ የስራ ነገሮች ምናምን ላይፍ የሆነ ነገር መስተካከል ጀመረ እና አንዴ ጻድቃኔ ማርያም አርምሞ ላይ ሆኜ በህልም አየው ማለት የሆነ ነገር አየው። እሱን ለአንድ አባቶች ተናገርኩ። እኔም አንደርስታንድ ያደረኩት ነገር ነበረ። በሃይማኖት ኦርቶዶክስ ስላልነበሩ ሰዎቹ ከዛም በፊት እኔ እያየው ምን ሆን ነበር መሰለ በጣም ያለምንም ማጋነን ከእህቶቼ በላይ ማምናት ሰው ነበረች እና ይሄ መንገድ ጨለማ ነው አልሄድበትም ብዬ ሄጅ ካለችኝ እሄዳለሁ። ማንም ሰው እሷን መቃወም አይችልም። በቃ ማለት እያጠፋች ማላይ ሰው ነኝ። ብዙ ነገር ህይወቴ ላይ ቤቴ ላይ ምናምን እያደረገች ልክ ያንን ነገር ካየው በኋላ በሂደት ማለት ልጅቷን ቀጥታ መናገር ሳይሆን ማራቅ ጀመርኩ ከህይወቴ ምናምን መስተካከል ጀመረልኝና መንፈሳዊ ህይወቴ ላይ በጣም ጥሩ ሆንኩ ምናምን። ከዛ ግን ይሄ በትክክል ገብቷል እኔ ጋር ያለው ነገር እንዲህ ነኝ ምናምን ብሎ አላወራም። ከዛ ምን ሆንኩ ማለት ሰውን መጠራጠር ጀመርኩ። በጣም የቅርቤ ሰዎች እንኳን ሆኖ የሚስጥር መተት የሚያደርገው የቅርብ ሰው አይደለም መጠራጠር ጀመርኩ ምናምንና ልክ አንዴ ደግሞ የሆነች ሴት መጣች ቤቴ። ያው የቅርብ ቤተሰብ ነችና አይባታለሁ ሁሌ በፋሚሊ ታውቂናት መንፈስ አለባትና ምኝታ ቤቴን ከፍታት ዘጋየኋት። ምንም አልተናገርኩም። ከዛን ጊዜ ጀምሮ የሚገርመኝ ጸሎት አቆምኩኝ ምናምን ማለት መጸለይ አልችልም። እተኛለሁ እየጸለይኩ ምናምን እንዳልተኛ ብዬ ቆሜ ሰው ቆሞ ይተኛል፣ እኔ ቆሜ ነው የምተኛው። እና በቅርቡ ግን በቃ ነገሮችን ተውኩ፣ መጸለይ አቆምኩ ምናምን አቆምኩና በቅርቡ የሆነ የግንቦት ልደታ ቀን ህልም አየሁና ቀሲስ ሄኖክ ነበር ያየኋቸው። እሳቸው የሚያገለግሉበት ቦታ ሄድኩ በድጋሚ እንዳልኩ ጸሎት ምናምን እየበረታሁ አልነበረም። ብቻ ብዙ ቦታ ላይ ሄጄ እንትን አይቻለሁ ማለት አውቄያለሁ የሚስጥር መተት እኔ ጋር እንዳለ። ግን እንዴት ምን ማድረግ እንዳለብኝ እያወቅኩ አይደለም። ልክ ስግደት ላይ ጸሎት ላይ ምናምን ስበረታ ዲስክ ይሆንና መንቀሳቀስ አልችልም። አይደለም መስገድ፣ መነሳት፣ መቀመጥ ምናምን 29 ዓመቴ ነው። ግን በጣም በቃ በጣም እንዳረጀ ሰው ነው የምሆነው እና ምን ላድርግ? ምን ትመክረኛለህ? እሺ እህቴ እንግዲህ ያው እንደነገርሽን ከሆነ ማለት ነው አንደኛ ነገር መተተኞች ማለት ነው ምን አለ መሰለሽ አንቺ መጸለይ አንቺ መስገድ ንስሐ መግባት ቅዱስ ቁርባን መቀበል አንቺን በጣም እነሱ በጣም ይረብሻቸዋል ያንቺ እንደዚህ ማድረግ ማለት ነው። ምክንያቱም አርፈው ተቀምጠው የነበሩ ሰዎች ምንም ነገር አድርገው የማያውቁ ሰዎች በቃ በአመት አንዴ ወይ ደግሞ በ6 ወር አንዴ ሄደው የሚያድሱ የነበሩ ሰዎች ግን አንቺ መጸለይና መስገድ መቀጥቀጥ ስትጀምሪ አንቺ ላይ የላኩት መንፈስ
እንትን ማለት ይጀምራል ማለት ነው። ገብቶሻል? መቃጠል ወይም ደግሞ መፍራት ይጀምራል ማለት ነው። ስለዚህ ስራውን እያቆመ ይመጣል፣ እየታሰረ ይመጣል ማለት ነው። ስራውን እየታሰረ ደግሞ ከመጣ ማለት ደግሞ ስራውን አይሰራም ማለት ነው። ስራውን አልሰራም ማለት ደግሞ እዛ ጋር እነሱ ጋር የሚጎልባቸው ነገር አለ። ምክንያቱም መጀመሪያ ያደረጉብሽ ነገር አንቺ ላይ የሆነ የፈለጉት ነገር ስላለ ከአንቺ መውሰድ የፈለጉት ነገር ስላለ ያንን ነገር ለማግኘት ነው። ስለዚህ አንቺ ይሄ ነገር በምታደርጊበት ሰዓት የሚገባው መንፈስ ሁሉ የሚመጣው መንፈስ ሁሉ እየታሰረ ይሆናል። ስለዚህ ምንድነው ምን ያደርጋሉ? ደግሞ አብዛኛው ሚዩት አድርጎ የምትገቡ ልጆች ማለት በጣም ብዙ ነገር ያደርጉብሻል። መተት ምናምን በጣም ብዙ ከማድረጉ በቃ ይሄ ነገር በጣም በቃ ፈተናው ነው ካስቸገራቸው ምን ያደርጋሉ? እንዳትጸልይ በቃ ይሄ ነገር ከዚህ ነገር ህይወት እንድትወጪ በቃ ዱርዬ እንድትሆኚ ወደ ነበረበት ህይወትሽ መልሳት ብለው ደግሞ መላክ ይጀምራሉ ማለት ነው። እና እንደምታውቁት ደግሞ ከባድ ነው፣ አያወራም። እግዚአብሔር ካልያዘው እግዚአብሔር እንትን ካለው ብዙ ጊዜ አይለፈልፍም፣ አያወራም። እና አንቺ ማድረግ ያለብሽ ምንድነው? መንፈስ በዚህ መልኩ ሊላክብሽ እንደሚችል አውቀሽ ተገንዝበሽ በቃ እግዚአብሔርን ማለት ነው ሁል ጊዜ በቃ እግዚአብሔርን እሰርልኝ እያልሽ በቃ ጸሎትሽን የነበርሽበትን ህይወት መቆራረጥ የለብሽም ማለት ነው። ምክንያቱም ይሄን ነገር መዋጋት የምትችይው አንድና አንድ ነገር ሌላ ነገር ተጨማሪ ነገር አልነግርሽም። በቃ አሁን አንቺ ባልሽው ነገር ነው በቃ ሳታቋርጪ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ነው። ሌላውኛው ደግሞ ምንድነው? በጣም የሚደክምሽ ከሆነ ለምሳሌ ስራ ሆነሽ ነው በጣም የሚደክምሽ ከሆነ ለራስሽ አንድ ነገር ንገሪው። በቃ ለራስሽ ሳትጸልይ ላለመተኛ የፈለገ ቢደክምሽ እንኳን ተቀምጠሽ ጸልይ። ድክም ቢልሽ በቃ ቢያመጣብሽ እንኳን እንትን ብለሽ ጀምሪ ማለት ነው። ቁጭ ብለሽ ጸልይ። ከመጸለይሽ በፊት ደግሞ አስረሽው ብትጀምሪ ደግሞ መልካም ነው። ለምሳሌ በጣም እንቅልፍ የሚያስቸግርሽ ከሆነ ጸሎት እየጸለይሽ ከመጸለይሽ በጣም የሚያዳፋሽ ከሆነ ድካም ምናምን በቃ ህመም ምናምን የሚያመጣብሽ ከሆነ ቀድመሽ አስረሽው መጀመር ማለት ነው። በአጋዕዝተ ዓለም ሥላሴ ስም በወልድ መንፈስ ቅዱስ በቅድስት ማርያም ስም በሊቃነ መላእክት ስም በሰማዕታት ስም ጸሎት እንዳልጸልይ የምታደርገኝ እንቅልፌን የምታመጣ ሐሳቤን የምትሰርቅ ሐሳቤን የምትበታትን ርኩስ መንፈስ፣ የደብተራ መንፈስ፣ የጠንቋይ መንፈስ ታስር፣ ስራህን አቁም፣ ስጸልይ አብረን እንሰግዳለን እያልሽ ቀጥቅጠሽው አቅም ካለሽ 3 ጊዜ ለአብ ሰግዳለሁ ለወልድ ለመንፈስ ቅዱስ ሰግዳለሁ ብለሽ ሰግደሽ ጸሎትሽን ጀምሪ ማለት ነው። አስረሽ ከጀመርሽ የሚረብሽሽ ነገር ይቆማል ማለት ነው። ከዛ በኋላ ጸሎትሽን ትቀጥያለሽ ማለት ነው። ግን አንዳንድ ጊዜ ቀጥታ ወደ በጸሎት ምን ጀምር ከሆነ ቀድሞ እንቅልፍ ስለሚያመጣብን እንትን ስለሚደብን ትንሽ ለራሳችንና ስግደታችን ለመቀጠል ትንሽ ያስቸግረናል ማለት ነው። በጣም ብዙ እህቶች አሉ የሚያወሩኝ አሉ፣ ብዙ እህቶች እንደዚህ የሚያደርጉ ማለት ነው። መጀመሪያ ቀጥቅጠው አስረው ይጀምራሉ፣ ከዛ በኋላ ይሰግዳሉ፣ ከዛ በኋላ ደግሞ ጸሎታቸውን ይቀጥላሉ ማለት ነው። እና ጀርባሽ ላይ እንደዚህ የሚወጣው እንደዚህ የሚለው በቃ አንቺ አንደኛ እንዳትሰግጂ እንዳትጸልይ ነው። ሁለተኛ ደግሞ አንቺን ከእንደዚህ ነገር ህይወት ማውጣት ስለሚፈልግ ነው። በቃ እነዚህ ሰዎች ይሄ ነገር አልተመቻቸውም፣ አሁን ያለሽበት ህይወት አልተመቻቸውም፣ ለምንሽ በቃ አልተመቻቸውም። ስለዚህ ሰይጣን አይመቸውም። እንዴት ይመቸዋል? ስትጸልይ፣ ስትሰግጂ፣ ስትቀጠቅጪ፣ ቅዱስ ቁርባን ስትቀበይ እንዴት እንትን ይላል? ስለማይቻለው እንትን ይልሻል ማለት ነው፣ ይፈታተንሻል ማለት ነው። ስለዚህ መጨረሻ ላይ ሊመጡብሽ የሚችለው በዚህ ነገር ነው ማለት ነው። ቀጥሎም ደግሞ ጥላዋጊ የሚባል ነገር ደግሞ ሳለ ማለት ነው። በቃ አለሳካ መጨረሻ ላይ ካላቸው ደግሞ ምንድነው የሚሆነው? ጥላዋጊ ነው የሚሆንብሽ አንቺ እንድትሞቺ ማለት ነው። ግን እግዚአብሔር ደግሞ ይሄን አይፈቅድም። አንቺ ተጠጋሽው አምላክ አየለ አምላክ ስለሆነ ይሄ ነገር አለ። ግን በሱ ቸር በሱ ተአምር የመጣው ሁሉ ይታሰራል ማለት ነው። ስለዚህ ባለሽበት ቦታ ኢትዮጵያ ያለሽው በጣም ቆንጆ ኢትዮጵያ ካለሽማ እንደውም በጣም ነገር ላይ አንዴ ያንተን ትምህርት ቄታችን እየሰማ መጀመሪያ አስራችሁ እንትን በሉ ስትል ሰማሁና አልቻልኩም። በቃ መጣት መጸለይ እንደምን ታርኩ መጀመሪያ በመቁጠሪያ ስቀጠቀጥኩ ምናምን የምርም በቃ ለእናንተ ጨረስኩና አስታውሳለሁ። ፊቴ ላይ መቁጠሪያውን ሳደርገው የሚገርም ፊቴ በጣም ነው የሚያቃጥለኝ ምናምን እና ኢትዮጵያ ነው የምኖረው። በጣም ቆንጆ ኢትዮጵያ ምትኖሪ ከሆነ በደንብ ጸበል ተጠመቂ። ጠዋት በቻልሽው መጠን ጸበል በደንብ ተጠመቂ። ምክንያቱም ማታ የቀጠቀጥሽው ግንባር ላይ ያሰርሽው መንፈስ ጸበል ላይ ስለሚሸኝ ማለት ነው። መንፈስ በብዙ ነገር ይሄዳል። በማስታዛጉ ሊወጣ ይችላል፣ ስታንጠራሩ ሊወጣ ይችላል። ሞር ደግሞ ጸበል ደግሞ በጣም ወሳኝነት ነው። ምክንያቱም ጸበል ያስርላችኋልም ደግሞ ያጋልጥላችኋልም ይሸኝላችኋልም ደግሞ ማለት ነው። እና በዛ ሻቀ ደግሞ ተጠቀሚበት።
እና የንስሐ ህይወት እንዴት ነው? ንስሐ ገብተሽ ታውቂያለሽ? አዎ አውቃለሁ። ቅዱስ ቁርባንስ? አይ ሀሳብሽ ምንድን ነው በቅዱስ ቁርባን ላይ? ለምሳሌ አንድ ሁለቴ በጣም ተዘጋጅቼ አልሆነልኝም፣ አልተሳካልኝም። ለምንድን ያልተሳካልሽ? ምንድን ነው ያስተጓጎለብሽ? እንዳትቆርቢ ያደረገሽ ነገር ምንድን ነው? የወር አበባዬ በቃ ያለ ጊዜው የመጣ በየሳምንቱ ምናምን ረበሸኝና እንትን አልኩት። ስለዚህ በዛ ተስፋ ቆርጠሽ ማለት ነው? አይ እግዚአብሔር ይርዳኝ አስቤያለሁ። ከዛ ማለት አሁንም አስቤያለሁ። ከዛም በኋላ እያሰብኩ ነበረ። ያው እንዳልኩ በጣም ነው የሚፈትነኝ በስራ በኩል ምናምን። አንዳንዴ እዚህም ቦታ የማይወሩ ሁኔታዎች በጣም ነው የምቸገረው። ማለት ምን እንደሚፈትነኝ ታውቃለህ? ዱባይ ሄዳለሁ እና ቃል ማምጣት አንዳንዴ ሳስበው ያስቀኛል። እዛ ስትሄድ ሙቀቱ ዱባይ የሚመላለሰው ያውቀዋል። እቃው መሸከሙ ምናምን ያደክማልና ልክ ኤርፖርት ስደርስ ቲቪ ሰብሩብኛል። እዚህ እኛ ኤርፖርት ምናምን ማለት ይሄ ሰርቼ ሄጄ ነገሮች ብልሽት የሚሉበት ሰው እና ማለቃቀስ ሰውም አይደለሁም። ማልቀስ ካለብኝ አልቅሼ ቀጥታ ወደ መፍትሄ እሄዳለሁ። እንደዛ ሲሆን ደግሞ ይሄ በቃ በከባድ ህመም ያሰቃየኛል። በጣም ገንዘብ ነው የማወጣው ምናምንና በቃ እግዚአብሔር እኔ ማለት ምጥር ሰው ምናምን ሁኜ እኔ በጣም የጸሎት ሰው ሁኜ ሳይሆን ግን ምን ሆነ መሰለ በነገሮች ተስፋ ቆርጥኩና ገንዘብ ማውጣት ብቻ ጀመርኩና ግንቦት 1 ቀን ቀሲስ ሄኖክን አየኋቸው በህልሜ። ለምንድን ነው ያየኋቸው? ጠዋት ማለት እኔ ህልም ሜሴጅ ነው ብዬ ማመን ሰው ነኝ በደንብ። እሳቸው ያሉበት ጸበል ሄድኩና ልክ ጸበሉ ጫፍ ሲነካኝ ነው ኪዳነ ምሕረት ጎሮ ኪዳነ ምሕረት በጣም ተመላልሼ ተጠመቅኩ። እሳቸውንም ልጅ አለኝና ልጄን ቅባ ቅዱስ እሳቸው ጋር ልጄን ለመውሰድ ነው የሄድኩት። ህፃናት ስለሚቀቡ እሳቸው ልክ እሳቸው ጋር ስደርስ እኔን አመመኝ። ሞከሩ በጣም በምንም ተአምር ያወራል በጭራሽ አይናገርም በቃ እና እየሞከርኩ ነው ግን ያው ብትለፋም በጣም ጥሩ ጊዜ አለው። እሺ እታች ጊዜ አለው። አሁን የሚያወራበት የሚናገርበት ጊዜ አለው። ስለዚህ አንቺ አሁን በጣም ከመጀመሪያው የበለጠ ደግሞ መብረስ አለብሽ ማለት ነው። አሁን አውቀሽዋል ይችላል አታውቂው ችግር የለውም። አሁን ስላወቅሽው አሁን ይሄ ቅዱስ ቁርባን ስትቀበል በሁላችንም ላይ ፈተና አለ። ወንዶችም በህልም ሌሊት እንመታለን። ነገ ልንቆርብ ብለን ዛሬ ሌሊት በጣም ያስቸግረናል። በሌሊት እንመታለን፣ ከዛ ያደናቀፈናል። ግን ዋናው ነገር ምንድነው? በውስጥሽ ዝግጁ መሆንሽ ማለት ነው። በቃ ፍላጎቱ መኖሩ ነው ዋናው ነገር። በቃ ለመቆረብ መፈለግሽ ነው ዋናው ነገር። ምክንያቱም እኔ ገፍቼሽ ወይም ደግሞ የሆነ ሰው ገፍቼሽ መሆን የለበትም። በቃ ይሄ ቅዱስ ቁርባን ያስፈልገኛል ብለሽ ካሰብሽ ማለት ነው። ምናልባት አብዛኞቻችን የተጠቀምንበትን ምክር ምናልባት ልለግስሽ ይችላሉ። ለምሳሌ በዚህ ጉዳይ ማለት ነው። ለምሳሌ ቅዱስ ቁርባን ዝግጁ ከሆናችሁ ንስሐ ገብታችሁ ለመቀበል ሀሳብ ያላችሁ ፍቅር ያላችሁ ሰዎች ካላችሁ፣ ሴቶች ከሆናችሁ እንግዲህ የወራዊ ግዴታችሁ ያለ ጊዜው የመምጣት መቶም ከሆነ የመቆየት የባህሪ ምናምን አለው። በጣም በብዙ ነገር ሊፈትናችሁ ይችላል ማለት ነው። እና ወንዶች ደግሞ እነዚህ በህልም ሌሊት የሚመታት ምናምን ነገር ስላለ ማለት ነው። ስለዚህ ምን ታደርጋላችሁ? ጸሎት በምትገቡበት ሰዓት ጧፍ ትገምዱና ጧፍ ገምዳችሁ ታስቀምጣላችሁ ማለት ነው። ጸሎታችሁን ጸልያችሁ ቀጥታችሁ ሰግዳችሁ ከጨረሳችሁ በኋላ በዛ በገመዳችሁ ጧፍ ላይ 3 ጊዜ እፍ ትሉበትና ወገባችሁ ታስራላችሁ ማለት ነው። የንስሐ ቀኑና ከተሰጣችሁ ቀን ጀምሮ ያንን ነገር እሰሩት እስከሚቆሩ ድረስ ማለት ነው። ያ ነገር ከዚህ ነገር ይጠብቃችኋል ማለት ነው። ሌላኛው ደግሞ ለሰው አትናገሩ። እንዲህ ልቀበል ነው ምናምን ብላችሁ ለሰው አትናገሩ። ንስሐ ግቡ። ንስሐ እንደገባችሁ በቃ ዝም ብላችሁ ሄዳችሁ መቀበል ነው እንጂ ልቀበል ነው ምናምን ብላችሁ አታወሩ ማለት ነው። እና የቀኑናችሁ ታይም ላይ ለምሳሌ አሁን 3 ቀን ከሆነ ቀኑና የሰጧችሁ ንስሐ አባቶቻችሁ ሌላ ነገር አለማድረግ፣ ቪዲዮ ወይም ደግሞ አለማየት፣ በቃ መንፈሳዊ ነገር ላይ በቃ በጸሎት መጠበቅ ማለት ነው። በቃ እንቺ የቀኑና ህይወታችሁን ልክ የቀኑና ስግደት ጸሎት ይሰጣችሁ የለ እቺን ሰዓት በደንብ መጠንከር ማለት ነው። በቃ እና ቀን በቀን ደግሞ ማሰርና ስራህን አቁም እያላችሁ እንዳልቆርብ የምታደርገኝ የወራዊ ግዴታዬን ለጊዜ የምታመጣብኝ ታሰር እያላችሁ ቅጥቅጥ እያደረጋችሁ የምትቆርቡበት ሰዓት ድረስ በጣም በርቱበት ማለት ነው። ስገዱበት እና ደግሞ በጸሎት ደግሞ ጠይቁ። እውነት ጊዜ ወይ እውነት አሁን መቀበል እችላለሁ ወይ
ለምንድነው የማይሆንልኝ ብላችሁ ደግሞ እግዚአብሔርን በጸሎት ጠይቁ። በህልምም ያሳያችኋል በአንዳንድ ነገርም ይሄን ስለሚነግራችሁ ማለት ነው። እና እህታችን እቺ ነገር ተጠቅሚ። በተጨማሪ ደግሞ እግዚአብሔርን ጠይቂ። በቃ አምላኬ ሆይ እኔ ተገብቶኝ ሳይሆን በቸርነትህና በፈቃድህ የሰጠኸኝን ስጋ ወደምህን መቀበል እወዳለሁ እናፍቃለሁና እባክህን አንተ አግዘኝ እርዳኝ፣ ለእኔ ካልተገባም ደግሞ እባክህ ምልክት ተነሳኝ ብለሽ በምትጸልይበት ሰዓት እግዚአብሔር አምላክ እንደዚህ ብለሽ ጠይቂ። ከዛ በኋላ አሁን ያልኩሽን ነገር አድርገሽ ታስራለሽ፣ ትጸልያለሽ፣ ከተቀበልሽ ታስራለሽ። ከዛ በኋላ እንግዲህ እግዚአብሔር አምላክ ከፈቀደ ትቀበያለሽ ማለት ነው። ምክንያቱም ይሄ ነገር ያዘጋጀው ሁላችንም ስለሆነ ተገብቶን ሳይሆን በሱ ቸርነት ስለሆነ ሁላችንም የተፈቀደ ነው። ሰይጣን ርኩስ መንፈስ ብቻ ነው ይሄን ነገር የሚከላከልብን ማለት ነው። በሰው ላይ ሆኖ እንዳትቆርቡ ያደርጋቸዋል። በራሳችሁም ላይ ሆኖ ደግሞ ይሄን ነገር እንዳትቀበሉ ወይም ደግሞ ይሄንን ነገር እንዳትወስዱ ያደርጋቸዋል ማለት ነው። በሰው ላይ ሆኖ ማን ነው ለሰው ስትናገሩ አንቺ ገና አይደለሽ እንዴ ምንድነው ነገር ያሉ እንጂ ይላቸዋል ማለት ነው። እና ከእናንተ ጋር ደግሞ ኬዝ ያላቸው ሰዎች እንደዚህ በተክና የሚያደርጉባቸው ሰዎች ከሆኑ ሄደን ትቀበለው እንዴ ብለው ጨራሽ አይደለም ቅዱስ ቁርባን ካላችሁበት ህይወት ራሱ ከጸሎትና ከጾም ከጸሎት ሰገታችሁ ከህይወት ከዚህ ህይወታችሁ ንጥል ለማድረግ በእናንተ ተደጋጋሚ መተት ይልቁባቸዋል ማለት ተደጋጋሚ። ሶስተኛ ደግሞ ንስሐ አባታችሁ ማለት ንስሐ ሄዳችሁ ንስሐ ለመውሰድ አባቴ ንስሐ ገብቼ ለመቆረብ ስላችሁ ንስሐ አባታችሁ ደግሞ ቆይ ገና ነሽ ሊሉሽም ይችላሉ። ወይ ደግሞ ቆይ መጀመሪያ ግን አጋር ቢኖርሽ አይሻልም ባለ ብታገኝ መጀመሪያ ባለ ጓደኛ አለሽ ምናምን ብለው የሚጠይቁም አሉ ማለት ነው። እና ደግሞ በቃ ምንድነው መፈጸም የማትችይውን ቀን ደግሞ ሊሰጥሽ ይችላሉ ማለት ነው። ባለፈው እዚህ ቅርብ ላይ እዚህ መጥተው ሲያወሩኝ የነበሩ እህቶች ስለነበሩ ማለት ነው። አንዷ እህታችን መቆረብ ፈልጋ ንስሐ ለመግባት ሄዳ አንድ አባት ሄደው ማለት ነው 10,000 ስግደት ነው 10,000 ስገጅና ቆይ እናየዋለን ያሏት ማለት ነው። እና 10,000 ስግደት ልጅቷ እንደማትሰግድ ያውቃሉ፣ መስገድ እንደማትችል ያውቃሉ። ግን ከእሷ ላይ ያለው መንፈስ እሳቸው ላይ አድሮ ይህን ነገር ቅዱስ ቁርባን እንዳትቀበል ሲያረጋል ነው ሲፈትና ተመልክቻለሁ ማለት ነው። እሷም አጫውታኛለች ይሄን ነገር ማለት ነው። እዚህ ላይ መጣናት። ስለዚህ በብዙ ነገር ሊፈትን ስለሚችል እታችን መጀመሪያ ለእግዚአብሔር ጠይቂው፣ በጸሎት ንገሪ። በቃ እግዚአብሔር ከፈቀደልሽ ከፈቀደልሽ አሁን ያልኩሽን ነገር እቺ ጧፋን ገምደሽ ወገብሽ ላይ አስረሽ በቃ እየቀጠቀጥሽ እንትን እያልሽ የጾምሽ ይቀርሽ እየሰገድሽ ወደ ቅዱስ ቁርባን መቅረብ ነው ማለት ነው። ያ ነገር ሆኖ አሁንም ቢሆን የማይሳካልሽ ከሆነ እግዚአብሔር ለምንድን ነው ብለሽ ጠይቂ። በደንብ ቀጥቅጪና በደንብ ለመበርታት ሞክሪ ማለት ነው። እና መንፈሱ ደግሞ የማያወራው ቀን አለው። እሺ መንፈስ የራሱ የሆነ ቀን አለው። እግዚአብሔር ያለ አወራ የሚላበት ታይም ላይ ያወራል። እሺ እሱ ምንም አቅም ኖሮት ማውራት ስላልፈለገ አይደለም የሚያወራው፣ እግዚአብሔር ቀን ስላለው ነው። ያንቺን ብርታት ወይም ደግሞ ያንቺን የሆነ ነገር እግዚአብሔር እየጠበቀ ነው። ያንቺን የሆነ ነገር እየጠበቀ ሊሆን ይችላል። ስለዚህ ለእግዚአብሔር አደራ ስጪ። መንፈሱ አወራ አላወራ ለአንቺ ምንም ነገር አንተነስች። አንቺ ብቻ ይሄንን ህይወት በቃ አጠንክረሽ ለመያዝ ሞክሪ። በቃ መንፈሱ እንዲጋለጥ መንፈሱ እንዲያወራ ብለሽ ሳይሆን በቃ ይሄ ህይወት ያስፈልገኛል፣ በቃ ይሄ ነገር ከኔ መለየት የለበትም፣ በቃ እግዚአብሔር ፍቅር እንዲያድርብኝ እፈልጋለሁ፣ በቃ አምላኬ ሆይ እፈልግሃለሁ ብለሽ ይሄን ነገር አድርጊ። መጾሙንም መጸለዩንም መስገዱንም ቅዱስ ቁርባን መቀበሉንም በቃ ከእግዚአብሔር ፍቅር ጋር አገናኙ እንጂ መንፈሱ እንዲያወራ እንዲጋለጥ ብለሽ አታድርጊ ማለት ነው። ምክንያቱም ገና ለገና ይሄ መንፈስ እንዲያወራና እንዲጋለጥ ብለሽ ከሆነ የምታደርጊው ብዙ ጊዜ መንፈስ የማይወጣውልን ወይም የማይጋለጥልን አብዛኞቻችን መንፈስ እንዲጋለጥና እንዲጮህልን ስለምንጸልይና ስለምንሰግድ ብቻ። ያ ግን መሆን የለበትም። ይሄ ነፍሳችን የምትፈልገው ለስጋችን ምግብ ቀን በቀን እንደምንበላው ሁሉ ለስጋችን ቀን በቀን ምግብ እንደምንበላው ሁሉ ለነፍሳችን ደግሞ ጸሎት ያስፈልጋል። ጸሎት ምግቧ ነው። ስግደት ምግቧ ነው። በቃ ንስሐ እረፍቷ ነው። ቅዱስ ቁርባን ደግሞ የዘላለም ሕይወት ማግኘዋ ነው። እና ነፍሳችን ይሄ ነገር ስለምትሻው ነፍሳችን የምትሻውን ነገር ደግሞ መስጠት መቻል አለብን፣ ግዴታ አለብን። ምክንያቱም ህያው ነፍሳችን ነች። ስጋችን በስፋሽ ነው፣ እዚህ ነው መሬት ላይ የሚቀረው። ስለዚህ የእግዚአብሔርን ፍቅር በማሰብ የእግዚአብሔርን ቸርነት ምሕረት በማሰብ ወደ እነዚህ አይነት ህይወት መግባት መሄድ መጠንከር ማለት ነው። ከዛ በኋላ እራሱ ሳትፈልጉት መንፈሱ ብሎ ኧረ በቃሽኝ፣ ገማሽኝ፣ በቃ ሰለቸሽኝ፣ አሁን ሳስጠላሽኝ ብሎ አንቺ ላይ እንትን ማለት ይጀምራል ማለት ነው። ምክንያቱም የምስጢር መተት የሚላክበት መንገድ በጣም ትንሽም ከበድ ስለሚል ማለት ነው። እዚህ ላይ እነዚህ እንኳን መንገድ ባልችል አንዳንዶች አሉ ደብተራው ጸበል አጥቶ ነው የሚልከው። እዛም የሚጠብቀ ይሄ ስለሆነ ብትጠየቅ እንዳታወራ አንድ ምላሽ እንዳትሰጥ ብሎ ጸበል አጥቶ ነው ስለሚልከው ማለት ነው። ስለዚህ እዛ የሚለው ጸበል ነው። ስለዚህ እግዚአብሔር መንፈስ የእግዚአብሔር
ቸርነት ካልያዘችው በስተቀር ያ መንፈስ ሊናገር ሊያወራ ስለማይችል እኛ ደግሞ ያቺ ቸርነት ያቺ በረከት እንድትደርሰን ምን ማድረግ አለብን? ከእግዚአብሔር ጋር በደንብ ተጠግተን እሱን መጠየቅ ማለት ነው። እህታችን ይህችን ነገር ትንሽ አድርጊ። እግዚአብሔር አምላክ በህይወትሽ ላይ እንግዲህ ይሁር። ስለትም ደግሞ ተሳይ እንደው ለዚህ ህይወት ካበቃኸኝ እንደዚህ ያደርጋለሁ ምናምን ብለሽ ስለትም ተሳይ ለምትወጁ መልአክ አሳልፈሽ ስጪ። በቃ ለአንተ አሳልፈሽ ሰጥቻለሁ፣ አንተ ሰርልኝ፣ አንተ ቀጥልኝ ብለሽ ለእሱ አሳልፈሽ ስጪ። ከዛ በኋላ ሁሉ ነገር ለእግዚአብሔር አደራ መተው ነው። አንቺ ብቻ በዚህ ነገር መበርታት ነው። የሚያደክም ሀሳብ ከመጣብሽ ይሄ የኔ ሀሳብ ነው ታሰር እያልሽ መቀጥቀጥ ነው ያለብሽ ማለት ነው እንጂ ሲያስነሽ እንዳተኝለት ሲያደክምሽ እንዳደክሚለት ወገብሽ ለሚቀመጠው ምንም ሳሰሪ ሰው ምንም ሳሰራ ወገቡ እንዴት ይታመማል? ምንም ሳሰራ ወገቡ እንዴት አመመኝ ይላል። ስለዚህ የሆነ ነገር አለ ማለት ነው። አጋንንት መቶ ስፍር ሲልባችሁ ነው ማለት ነው እንደዚህ የሚፈጠረው። ስለዚህ እህታችን በርትተሽ ይችን አድርጊ። እግዚአብሔር ከፈቀደ ትቀበያለሽ። እሺ ምንም ማለት አይደለም። ሚዩት ነሽ እያወራሽ ከሆነ እህታችን። እሺ አንተ የነገርከኝ እያሰብኩት ነበረ። ከጸሎቴ ውስጥ አንዱ መቀበሉን ነው በጸሎት እየጠየቅ ያለሁት እና እንደው እግዚአብሔር ፍቃዱ ሲሆን በህልም የሚያሳይሻል እያልከኝ ነበርና እንደው ምን አይነት ህልም ይሆን የሚያሳየው? ምናልባት እንግዲህ እስኪ ምን ስታደርጊ አይተሽ ታውቂያለሽ? ለምሳሌ ነጭ በነጭ ለብሼ ስቆር ባየሁ። ጭራሽ በቃ ስለዚህ እንግዲህ ይሄ እኮ ምን ነገረሽ እኮ በቃ በግልጽ። ስለዚህ እግዚአብሔር ፍቃዱ ነው፣ ግን የመንፈሱ ፈተና አለ ማለት ነው። አሁን ገባሽ? ስለዚህ ይሄን ነገር ካሳየሽ እግዚአብሔር አሁን ማነው ያደናቀፈሽ ያለው? መንፈሱ። እግዚአብሔር ደግሞ የአንቺን ጣልቃ ገብነት ስለሚፈልግ አንቺ በርተሽበት ቀጥቅጩ፣ እሰሪው፣ ድብና አድርጊው። ከዛ በኋላ ሄደሽ ትቀበያለሽ ማለት ነው። እሺ በጸሎት አስበኝ፣ አስበኝ ሁላችሁም። አሜን። እግዚአብሔር አምላክ ያስብሽ። በርቺ እህታችን። አሜን። እሺ አመሰግናለሁ። አሜን። እሺ እህታችን አመሰግናለሁ። በአብ ወወልድ ወመንፈስ ቅዱስ፣ በአብ ወወልድ ወመንፈስ ቅዱስ በስላሴ ስም። እሺ ቀጥሽ። ሰላም ነው። ትምህርትን እየሰማሁ እኮ ገርሞኝ ነው። በእኔ ህይወት ያለውን እየነገርከኝ ያለውና ገረመኝ። የትኛውን እስኪ ትንሽ ያብራሪልን። ማለት ሰዎች ካጠገብ ይርቃሉ። አሁን በፊት ባለማዊ ህይወት እያለው በጣም ብዙ ሰዎች አጠገቤ ነበሩ፣ ብዙ ሰዎች። አሁን ግን ወደ እግዚአብሔር ከቀረብኩ በኋላ ለማንም አላሳወቅኩኝ። ብዙ ፈተና ነበረኝና ከነፍስ አባቴ ጋር ተነጋግሬ ነው ወደ ስጋው ደግሞ የቀረብኩኝ። ከዛ በኋላ ሲደውሉልኝ እኔ እኮ እንደዚህ ነኝ እንደዚህ በቃ ቆረብኩኝ ስላቸው መደንገጥ እንዴ በቃ ክው ብሎ መደንገጥ መቤቴን በቃ። ከዛ ብን ብለው ሁሉም ሰው አሁን ስልኬ ላይ አንድም ስልክ አይጠራም። አንድም ስልክ በቀን ስንቴ እንደሚጮህ ስልኬ አሁን አንድ ስልክ አይጠራም። አይገርምም? አዎ በጣም ይገርማል። እንደዚህ ነው በቃ ቅድም እንደነገርኩሽ ማለት ነው። አንደኛ እነሱ ላይ ያለው መንፈስ ከአንቺ ጋር እንዲቀርቡ አያረጋቸውም። ምክንያቱም አይፈልጉም ይሄን ህይወት። እንኳን በነገራችን ላይ እነሱ አንቺ ቆርበሽ በሚያዩሽ ሰዓት ራሱ እነሱ ላይ ያለው መንፈስ አንቺ ላይ እሳት ነው የሚያየው እና አንቺን እንዲቀርቡሽ አያደርግም። ሁለተኛ ደግሞ አንቺ በምትሰግጂበት ሰዓት እንደነገርኩሽ ያው እንግዲህ ኮተታቸው አይጠፋም እንግዲህ እና ምናልባት ያደርጓትም ኮተት ምናምን ነገር ካለች እነዛ ሰዎች ቶሎ ብለው ነበር እያንዳንዳቸውን 40 ቀን ሱባኤ እያንዳንዳቸው ምን እንደተደረገ ለምን በፊቱ ልብስሽን ጥለሹ መጣሽ እንኪ ይሉኛል። አይኔ አልፈልግም፣ አዲስ ልብስ አለኝ የራሴ አልፈልግም የስመልስላቸው ሻንጣ ይዘው ሻንጣ ሙሉ ተሸክመው በእጃቸው ደግሞ ተርፎ ልምጣ ብሬያችሁ የት ልትሄዱ ነው? ልብስ ላጥብ እኔ ልጠብላችሁ ስለ አልፈልግሽም እስኪለኝ ማለት ነው። በህልሜ እያንዳንዳቸውን አሳየ። የሚገርም በጣም ነው የገረመኝ። ቁልጭ ያደረገ ያሳየ ነበር። አየሽ አይደለ? አያችሁ አይደለ? በነገራችን ላይ እንደዚህ አይነት ነገር ወዳጄ ወይም ደግሞ ማቆሶ በምትሉት ነው ብዙ ጊዜ በእነዚህ አይነት ነገር የምንጠቀመው ማለት ነው። ለምንድን ነው የእናንተን ማደግ የእናንተን መለወጥ የእናንተን ብዙ ነገር የሚያውቀው ማን ነው? ቅርባችሁ ያለው ነው። ሩቅ ያለ ሰው በምን ያውቃችኋል? ሩቅ ያለ ሰው እኮ ክፋት አያስባችሁም። በነገራችን ላይ
እንደ ጠላት የሚያያችሁ ሰው ወይ ደግሞ በቃ ይህች ልጅ አልወድሽ ምናምን ብሎ በግልጽ የሚነግርሽ ሰው ይሻላል። አጠገብሽ ስርሽ ያለው ግን አታውቂውም። ጥርሱን እየሰጠሽ ከስር ግን ይሰራልሻል ማለት ነው። የአንቺ አዲስ ቀሚስ መልበስ የሚያበሳጨው፣ የአንቺ አዲስ ስልክ መያዝ የሚያስቀነው ሰው፣ የአንቺ ትዳር መያዝ የሚያንገበግበው ሰው ካጠገብሽ ያለው ሰው ነው እንጂ ሩቅ ያለውማ አያይሽም። ደስ ሲሉ ብሎሽ ነው የሚያልፈው። ምክንያቱም ያ ሰው አያውቅሽም። ግን ከስር መሰረቱ የሚያውቅሽ ሰው በጣም ከባድ ነው፣ በጣም ከባድ ነው። አንደኛ እላያችን ላይ ያለው መንፈስ እነሱ ላይ የሄደ ምን ያደርግብናል? ያስነሳብናል ማለት ነው። ያስነሳብናል እነሱን እኛ ያለን ነገር እንድናጣ ስለሚፈልግ በእነዚህ ሰዎች ምክንያት ልባቸውን በቅናት ወይም ደግሞ በንዴት አነሳስቶ በመተት በጥንቆላ ከዛ ያንን ነገር ከኛ እንዲነጥቁን ሊያደርግ ይችላል ማለት ነው። እና እነዚህ ሰዎች በአንድ በሌላ መንገድ ተጠቂ ናቸው። አንፈርድባቸውም፣ ወደው አይደለም። ግን ይህን ነገር ደግሞ ሲነገራቸው ደግሞ አይሰሙም ማለት ነው። በጣም ደግሞ አስመሳዮች ናቸው። በነገራችን ላይ እንዲህ መተትና ጥንቆላ የሚያደርጉ ሰዎች በጣም አስመሳይ ናቸው። በታሪክ አታውቁባቸውም። መተተኛን ሰው ከማሳመን ማለት ነው ሴጣን ንስሐ ማስገባት ይቀላል ማለት ነው። ሁለቱም አንድ ስለሆኑ ማለት ነው። በጣም ከባድ ነው እና ለዛ ነው መጸለይ ስትጀምሩ ለዛ የራቆሽ 40 ቀን ሱባኤ መጨረሻው ላይ ሰማይ ጫፍ ወጥቼ ሂጄ መንገዴን ዘግተውብኛል። ከዛ ወደ ታች ገደልን ሳየው ገደል ነው። ወደዛ ሂጂ ውደቂ ትለኛለች እና አንድ ሴት ናት እንዴ ለምን ያለች ወን ደግሞ በስተቀኝ ፈሰስ ሆኖ ውሃ ቦይ ቀርቷል። ጥርት ያለ ውሃ ነው። ከሰማይ ጫፍ ወደ ታች ሳይ ገደል ነው። እንዴት እዚህ ገደል ወደቂ ትኛለሽ? ምን አረኩሽ? አሁንማ በቃ በጣም ትበሳጫለች። ተሻግሬ እዛ ፈሰሱ ጫፍ ላይ እጄን ታጠባሉ እና የሆነ ሰውዬ እጁን ታጠባል። ሽማግሌ ምንድነው የምትልሽ? ታያት እባክሽ ይለኛል እያሾፈ ማለት ነው። ዝም ብላ ነው በዛ እሱም እጁን ታጠባል፣ እኔም እጄን ታጠብኩ ከዛ በኋላ እና መንገዴን ሁሉ ዘግተውብኝ ነው ያሳየኝ። ሲከፈት ነው ለካ የመጨረሻው ለቀው ሲሄዱ ነው የሚያሳየኝ ነበር። እያንዳንዱ ራይ 40 ቀን ሱባኤ ላይ በጣም ቁልጭ አርጎ ነው ያሳየኝ። ማን ምን እንዳደረገ በእኔ ላይ ያደረገው እየጠየቅኩኝ በምችለው በአቅሜ እየጸለይኩኝ በእኔ ላይ ማን ምን እንዳደረገ አሳየኝ። ፈጣሪን በግልጽ ነው የጠየቅኩ ቁልጭ አርጎ ከነስማቸው ከነሰዎች እያንዳንዱ ግን ቤተሰብ ነው። ሁሉም ግን ቤተሰብ ነው። ያን ሁሉ የሰራብኝ ማለት ነው። ምን እንዳደረኳቸው አላውቅም። በእውነት ነው የምልህ። አሁን ቤተሰብ እንዴት ማወቅ ይቻላል? አይገርም? አሁን ቤተሰብ እንደዚህ ያረጋብሽ ትጠብቂያለሽ? አሁን በምን እግዚአብሔር ካልገለጠው ይሄ ነገር እግዚአብሔር ካላሳይሽ አሁን ይሄን ነገር ማን ላሳይሽ ይችላል? ማንም እኮ አያሳይም እኮ። እና በምክንያት እኮ ነው ሲነገራችሁ በነገራችን ላይ የማትሰሙት። ለዚህ ነው የምሬን ነው የምላችሁ። ይሄ ነገር እኮ የሚጠቅማችሁ ራሳችሁ ነው። ኢቭን እናንተ ከመንቃታችሁ አልፎ ማለት ነው እነዚህን ክፋት የሚያስቡት ሰዎች ራሱ የመመለሱ አቅሙ ይኖራቸዋል በኋላ ላይ። ስለዚህ የምትማሩትን ነገር የምታዩትን ነገር ተግባራዊነት ነገር አውሉት። አሁነታችን ምንም ነገር አያስፈልጋትም። በቃ መጸለይ፣ መስገድ፣ መጾም፣ ንስሐ መቀበል፣ ቁርአን መቀበል የሚያስፈልጋት ይሄን እነዚህ ነገሮች ለማወቅ። እነዚህ ደግሞ የህይወት መሰረቶች ናቸው። እድላችንን ይቀሙናል። የኛ የሆነውን ነገር ለመውሰድ ይሞክራሉ ሁልጊዜ ማለት ነው። ቅሩ ያለ ሰው እናንተ ስትለወጡ ታድጉ አይፈልግም። በቃ አይፈልግም። በጣም ጥቂት ነው ስለእናንተ ሊደሰት የሚችለው። እንዴ ይሄ አጋንንት እኮ ፍልስ ነው ያደረጉት። ከትዳሬ ሁሉ ነው ያፋቱኝ። ቤቴን በቃ ዘግቼው ነው ወጥቼ ቀረው። ፍልስ ነው ያደረጉኝ። ፍልስ በቃ እኔን ደግሞ ራሴን እንዳጠፋ ራሴን ስንቴ ሞክሬያለሁ መሰለህ፣ ራሴን ለመግደል ማለት ነው፣ ለማጥፋት አጥፊ ላይ ነበር በቃ። ከዛ ስንቴ ሞክሬያለሁ ራሴን ለማጥፋት እና እግዚአብሔር ይመስገን ለካ አሁን የምደርስበትን ያነባል ይመስለኛል። አንዳንዴ እድላችንን ያነባዋል ይመስለኛል። አዎ አይነ ጥላ፣ በተለይ አይነ ጥላ መንፈስ እዚህ ትከሻ ላይ ተቀምጦ ራእይን ይመለከታል እና
እድላችንን ያያል። እድላችንን ያይና እድላችንን አይቶ እጅማ ይልና እድልሽን ገና ከልጅነትሽ ራሱ ሊያስቀማሽ ይችላል። ገና ከልጅነትሽ ማለት ነው። እና በእኛ እድል በጣም ብዙ ሰው ተቋድሶ ሊኖር ይችላል። እድሉ የተወሰደበት ሰው ደግሞ እንዲሁ ሲባትት ሲማክን ይኖራል ማለት ነው። እና ሰይጣን መጨረሻ ላይ እንደሚጋለጥ ሲያቅ አሁን አንቺ ያለው መንፈስ በቃ እንደዚህ እንደምትሆኚ እንደምትቀበይ ምናምን ሲያቅ የሚያቅ ከሆነ ቀድሞ ነገርሽን በጣም የሚያበላሽው በነገራችን በጣም በፈተና ውስጥ ያላችሁ ሰዎች በቃ በጣም ከባድ ፈተና ውስጥ ነኝ ብላችሁ የምታስቡ ሰዎች ሰይጣን በኋላ ላይ የምትደርሱበትን ነገር ስለሚያውቅ ነው። ስለዚህ ይሄ ነገር ምልክት ይሆናችሁና አሁኑኑ ፈጥናችሁ የአምልኮት ህይወት ጀምሩ። መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል አሁኑኑ ጀምሩ ማለት ነው። ዛሬ እንደዚህ ፈተና የበዛባችሁ ለነገ ስንቅ ይሆናችኋል ማለት ነው። እና እግዚአብሔርን ከማማረር እንደው ምን አደረኩ እንደው መድኃኒዓለም ከማለታችሁ በፊት መድኃኒዓለም ምንም ባላጠፋው ምንም ባልሰራው ጭራሽ እንደውም ከናጣታችን ተሸክሞ በቸርነቱ ባቆመን ይሄ ወላ ያጋንንት ፈተና እየደረሰብን በህይወት መቆየቱ ሳያንሰው እስትንፋስ ለኛ መስጠቱ ሳያንሰው ጭራሽ ደግሞ እሱን ወቃሽ መሆን የለብንም። የስሙን ኃይል ሰጥቶናል። እሱ የሚወድቅበት እሱ ድባቅ የሚገባ ከእግራችን ስር የሚጣልበትን የስሙን ኃይል ሰጥቶናል። እኛ ደግሞ ያን ነገር መጠቀም ማንችል ከሆነ የመድኃኒዓለምን ስም እየጠሩ ማማረር አይሰራም ማለት ነው። ምንም አይሰራም። በቃ የመድኃኒዓለምን ስም ተጠቀሙበት። በቃ ጠላትና ወዳጆችን ለማወቅ የህይወታችሁን ዓላማ ለማወቅ የተፈጠራችሁበትን ዓላማ ለማወቅ የእግዚአብሔርን ስም ተጠቀሙበት ማለት ነው። የእግዚአብሔር ስም ለሁሉም ነገር ስለሚጠቅም ማለት ነው። እግዚአብሔር አምላክ ስሙን ሰጥቶናል። ስሙ ከስሞች ሁሉ በላይ የሆነ ስም ነው። የስሙ ኃይል አለው። ስሙ አሸናፊ ነው። ስለዚህ ዝም ብሎ ማለቃቀስ ማማረር ምናምን ሳይሆን ስራ ይፈልጋል ማለት ነው። ስራ ምንም አድርጎ አይደለም። ገንዘብ አይከፈልበት፣ ወጪ የለው፣ ኪራይ የለበት። ምንድነው የምታደርጉት? መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ብቻ ነው። ሌላ ምንም ነገር የለውም። ስለዚህ የምትማሩትን ትምህርት በዚህ የሚያፈስባችሁ ከሆነ ብላችሁ እናንተ ደግሞ ነበር የፈራሁት። በጣም በቃ ላብ በላብ ለምን ዝም ብዬ ነው በድንገት ነው ሳላሳውቅ ዝም ብዬ ነው የሄድኩትና ላብ በላብ ልክ ቁርባን ሊደርስ ሲል ማዛጋት፣ ማስፋሸክ፣ ማንጠራራት በቃ እኔ ልፈነዳ የመጀመሪያው እና እግዚአብሔር ለኔ ድንቅ ነገር ነው ያደረገልኝ። እግዚአብሔር ይመስገን። የዚህን ያክል ነው ሊያንበረክከን የሚጫወትብን። በጣም ነው የሚገርመው። እኛ አለማወቃችን አለመንቃታችን ይገርመኛል እውነት። አሁን ላይ ወደ አምልኮት ህይወት እንዴት መጣሽ? እስኪ እዚህ ጋር ምናልባት አዲስ ሰው ሊኖር ስለሚችል ወደ አምልኮት ህይወት እንዴት መጣሽ? እንዴት መጸለይ፣ እንዴት መስገድ ጀመርሽ? መንፈሳዊ እንትኖች እከታተላለሁ። መንፈሳዊ ትምህርት እከታተላለሁ። የአባ ገብረ ኪዳን ትምህርቶች በጣም ነው የሳቸው መከታተለው ያንዳንዱ ትምህርታቸው እና ሰግዳለሁ፣ ጸልያለሁ። ስችል 64 41 21 27 12 እያልኩ ተለማመድኩኝ። በጣም ይደክመኝ ነበር። በጣም እየበረታው ሲሄድ 64 41 ሁሌ እንደዛ ነው ሰግጄ የምተኛው እና በጣም ያልበኛል። እንደዛ ስሰግድ ጀርባዬ እንደ ውሃ ነው የሚሄደው። እንደ ውሃ ዝም ብሎ ጠብ ነው የሚል በቃ ላቤ ማለት ነው። መጀመሪያ አካባቢ ይደክመኛል፣ ትንፋሽ ያሰጠኝና ይስውር አድርጎ ይጥለኛል። እያልኩ በቃ እግዚአብሔር ይመስገን አሁን ላይ መጻሕፍትን ገድላትን በማንበብ ገድለ ተክለ ሃይማኖትን፣ መጥምቁ ዮሐንስ ድርሳን 3 ድርሳን አለ። እነሱንም አንዳንዴ አነባለሁ። ባላነበውም እንኳን አላድል ቢያቅተኝ እንኳን መጽሐፉን ገዝቼ አለኝ ስሜው ተኛለሁ። ጌታ ሆይ አንተ ግለጥልኝ፣ በቃ አንተን እንዳውቅህ እርዳኝ እና ያስፈራራኝ ነበር። በነገራችን ላይ ራሱ ነው በህልም በራእይ ሁሉ እያስፈራራኝ ራሱ ክርስቶስ ነው ወደ ራሱ ይመለስ የሚመስለኝ ማለት ነው። እውነት የሚመስለኝ ሳይሆን በህልሜ ሲኦልን ያሳየኛል። በቃ እሳት የሚንተከተክ እሳት ሁሉ ያሳየኝ ነበር እና ሲያስፈራ በቃ በህልሜ የማየው ነገር ሲያስፈራ፣ ከዛ ከማየው ነገር በቃ አንደኛ በህይወቴ ላይ የመጣው ምንድነው በቃ ትዳሬም እንደዛ ሲሆን ተስፋ ቆረጥኩኝ። ማለት እሱ ነው እኔ አልፈልግም ማለት ነው እንዲያልኩና እኔም ደግሞ ነፍሴ ነው ከዚህ በኋላ ለክርስቶስ እኖራለሁ፣ ለምንም ለማንም እንትን አልልም። እስካሁንም አምላኬ አንተን ሳልይዘው የኖርኩትን ህይወት በጣም
ጠላሁትኝ ህይወቴን ራሱ ማለት ነው። አምላኬ ሆይ በቃ አይምሮዬ ረፍት አጣ፣ ጨንቀኛል። አጥፊ ነው የሚለኝ ራሴን። አጥፊ ረፍት አጣ። ተኝቼ ሰላም የለኝም። በቃ ሰላም አንተ ጌታ ሆይ ሰላም ስጠኝ። በቃ አንተ በልቤ ንገስ። ክርስቶስ ሆይ ፍቀድልኝ እባክህ እንድቀበል። በቃ አለቅስ ነበር፣ በጣም አለቅስ። ምንጣፌ እስክሪስ ነበር ማለቅሰው። በቃ ግን የክርስቶስ ፍቅር በደንብ ገብቶኝ ነው። በደንብ ማለት ከልጅነቴ ጀምሮ እኔ እናቴን አባቴን አላውቅም፣ በህይወት የሉም። ቤተሰብ አክስቴን ያሳደገች ግን በቃ እናቴ አባቴ እሱ ነው። ከልጅነቴ ጀምሮ የምመኘው ምልኩስና መቁረብ፣ ምልኩስና እውነት በልጅነቴ የተመኘሁትን ነው ያደረገልኝ። ግን በጣም ነው የሚገርመኝ። የምመኘው እንደዛ ነው። ደብረ ሊባኖስ 3 ጊዜና 4 ጊዜ ሄጃለሁ። በጣም ደስ ይላል እህታችን። እግዚአብሔር ይመስገን። አሜን። እውነት ይመስገን። እግዚአብሔር እኮ ዛሬ መጣሽም ነገ መጣሽ ለሱ ያው ነው እና ግን ደስ የሚለው ነገር ምንድነው? እግዚአብሔር አምላክ ይጠብቃል። ልጆቼ እስኪመለሱ ብሎ ይጠብቃል። እግዚአብሔር አምላክ ታጋሽ ነው። እንደ እግዚአብሔር እኮ የታገሰ የለም እኮ በነገራችን ላይ። እኛ እኮ የእግዚአብሔርን ያክል እኮ ስለማንታገሰው እኮ እሱ እንደሚታገሰን እኛ ስለማንታገሰው ነው ማለት ነው። 25 ዓመት 30 ዓመት በጥፋት ዓለም ውስጥ ኖሬ ዛሬ የእግዚአብሔር ፍቅር ገባኝና ዛሬ መጥቼ መድኃኒዓለም ካልሰማኸኝ ብዬ እሱን ሳማረውና ስጮህበት ምንድን ነው የሚሆነው? አስቡት እስኪ። ያ ሁሉ ዓመት የታገሰኝስ፣ ያ ሁሉ ዓመት የጠበቀኝስ እንዴ? እሱ እኔ እንደጠበቀኝ እኔ እግዚአብሔር መጠበቅ ያቅተኛል? መጠበቅ አልችልም? እና እባካችሁ እግዚአብሔርን ከማማራችሁ በፊት ትንሽ ያለችበትን ህይወት መርመር አድርጉ። እግዚአብሔርን ደግሞ መጀመሪያ ምስጋና አቅርቡለት። ቀጥታ እንደመጣችሁ ጥቅም አትጠይቁት። ይሄ እንደዚህ አድርግልኝ። እናንተ ከመናገራችሁ ከመጠየቃችሁ በፊት ያውቃል፣ ክርስቶስ ያውቃል ምን እንደሚያስፈልጋችሁ። ፈጥሯችኋልና ፈጥሮናልና ያውቃል ምን እንደሚያስፈልገን። ግን ዋናው ነገር ምንድነው? ልባችንና ኩላሊታችን ስለሚመረምር ዋናው በልባችን ውስጥ ያለውን እምነትና ጽናት ነው የሚያየው ማለት ነው። ስለዚህ መጀመሪያ ምስጋና አቅርቡ፣ ከዛ በኋላ እየቀጥሎ ይደርሳል ማለት ነው። ታጋሹ ነው። በቃ እግዚአብሔር ለሚታገሱት ሁሉ መልካም ያደርጋል። እግዚአብሔር ነገርን ውብ አድርጎ የሚሰራው በራሱ ቀን ነው። የራሱ ቀን አለው። ያለ ቀኑ እንግዲህ ፍንክች አትልም። እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ነው ያለው። ስለዚህ እግዚአብሔር ቃል አለችው፣ በቃ የእሱ ቀን አለችው። ያቺ ቀን እስከምትመጣ ድረስ እናንተ ምንም ብትፈርጡ ብትነሱ ምንም የፊጠርላችሁ ማለት ነው። እና ምናልባት እናንተ ደግሞ የጠየቃችሁት ነገር ያ እግዚአብሔር ምናልባት አልፈቀደላችሁ ወይ ደግሞ እናንተን አይጠቅማችሁ ይሆናል። ምክንያቱም እናንተ የምትፈልጉትን ነው የምትጠይቁት፣ እግዚአብሔር ደግሞ የሚያስፈልጋችሁ ነገር ነው የሚያደርግላችሁ ማለት ነው። ገባችሁ? ስለዚህ ምንጊዜም በራሳችን የመረጥነው ምርጫ አዋጥቶን አያውቅም፣ አዋጥቶንም አላየነውም፣ ሲጎዳን ያየ ነው። ስለዚህ እስኪ ደግሞ ምርጫችን ደግሞ እስኪ እግዚአብሔር ይምረጥልን፣ እስኪ እግዚአብሔር ይሁንልን እስኪ እና ነገራችንን ሁሉ አስቀድመን ለእግዚአብሔር እንስጥ እላችኋለሁ እህት ወንድሞቼ። እውነት ነው ወንድሜ፣ ጥሩ ርዕስ ነው ያነሳኸው። ድንገት ስገባ ነው ያገኘው። የ3 ሰዓት ጸሎት እያነበብኩ ነበር አጋጣሚ እና መስጦኝ ነው ትምህርትን ያየሁት። ማለት በእኔ ህይወት ያለውን ነው። አጠገብሽ ሰው ይርቃል፣ አምልኮ ስግደት ስትጀምሩ ማንም ሰው ያለው ይርቃልና በእኔ የተደረገው ነው። ማንም ሰው አይደውሉ። አዎ እኔ ጋር ብትይ እኔ አሁን ከባለቤቴ ውጪ ማንም የለኝም በነገራችን ላይ እና ቤተሰብ ማለት ነው። ስለዚህ ሌላ ሰው እግዚአብሔር ካላችሁ በቂ ነው። እግዚአብሔር ለእናንተ የሰጣችሁ ሰዎች ካለ በቂ ነው እንጂ ሌላ ነገር በቂ ነው። ነገር አያስፈልግም በጣም ይሄ ነገር ህይወታችሁን ደግሞ አይቶ የሚርቃችሁ ሰው እሱ ተጎዳ እንጂ እናንተ ምንም መጥቶ ነገር የለም። ግን ያ ሰው ይጎዳል። ምናልባት እኮ በእናንተ ምክንያት የዛ ሰው ነፍስ ይተርፍ ይሆናል ማለት ይተርፍ ይሆናል። ግን ምን ያደርጋል? ያ ሰው እዛ ላይ ያለው መንፈስ እናንተን እንድትቀርቡ ያደርጋችሁ ማለት ነው። ወይም ደግሞ የሰራው ስራ ካለ ከእናንተ ጋር እንዲሆን አያደርገውም ማለት ነው። ምክንያቱም እናንተ እዚህ በመጸልዩ በመሰግዱ በመቀጠቀጡበት ሰዓት እዛ ማታ ሁልጊዜ ሲጨነቅ ነው የሚያድረው፣ ሁልጊዜ ሲገላበጥ ነው የሚያድረው። በህልሙ እኮ ታመሙ እየታመሙ ማለት ነው። እንዲህ የምታደርግ መንፈስ እንዲህ ምናምን ታሰር እያላችሁ በመቀጠቀጡበት ሰዓት እዛ እኮ
በህልሙ ማለት ነው ለምን እንደዚህ ታደርገኛለህ እያላችሁ እኮ እየቀጠቀጣችሁት ራሱ እኮ ነው። ይሄን ታውቃላችሁ አይደል? በጣም አብዛኛው ሰዎች ገጠመኝ ላይ ሰምታችሁ ከሆነ መተተኞች እንደዚህ ይጋለጣል፣ እንደዚህ ይላሉ። ከተጋለጠባቸው በኋላ እንደዚህ ይላሉ። በህልም የመጣ በቃ እያስቸገርከኝ፣ በቃ እየደበደብከኝ፣ እንዲያልከኝ እየወቀስከኝ ምናምን እያየሁ ነው። ምንድን ጀመርከው? ምንድን እያደረክ ያለው ይላችኋል ማለት ነው። ምክንያቱም እናንተ በማትጸልዩ በመስሎኝ ሁሉ አየሁሽ ይሉኛል እንጂ ይመቻችኋል ማለት ነው። ምክንያቱም ምን አለ መሰላችሁ እናንተ አይመቻቸው ከአምልኮት ህይወት የራቃችሁ ከሆናችሁ ማለት ነው ማለት ማትጸልዩ፣ ማትሰግዱ፣ ንስሐ ቅዱስ ቁርባን ማትቀበሉ ከሆናችሁ የተመቻቸ ስለሆነ ለመንፈሱ ማለት ነው መተቱን ራሱ የሚያድሱት በአመት አንድ ጊዜ ወይ ደግሞ በ6 ወር አንዴ ነው የሚያድሱት። ምክንያቱም እናንተ ምንም ስለማታደርጉ ማለት ነው መንፈሱም ተመችቶ ስለሚቀመጥ ግን መንፈስ ደግሞ ግብር ስለሚፈልግ እነሱ በየ6 ወሩ ወይም ደግሞ በየአመቱ እየሄዱ ግብራቸውን ይሰጣሉ ማለት ነው፣ ያድሳሉ ማለት ነው። ግን እናንተ ልክ መጸለይና መቀጥቀጥ ስትጀምሩ ያ ርኩስ መንፈስ መታሰር ይጀምራል ማለት ነው። መቀጥቀጥ፣ መነካት ይጀምራል። ተደራሪ የተቀመጠው ርኩስ መንፈስ መነቃቃት ይጀምራል ማለት ነው። እቺ ልጅ ጀምራለች እየነካካችኝ ነው በግብሬን ቶሎ ቶሎ አቅርብ ይሏቸዋል። እነዛ ሰዎች ወዲያው ነው በቃ ቀን በቀን እንደናንተ ብርታት ነው። ቀን በቀን የምትጸልዩ ከሆነ እየበረታችሁ በጣም ከመጣችሁ የመተቱ ራሱ በየሳቱ ሊሆን ይችላል በነገራችን ላይ እና ወዲያው ነው የሚልኩባችሁ ማለት ነው። ያ በ6 ወር ያድስ የነበረው መተተኛ ያ በአመት አንድ ጊዜ ያድስ የነበረው መተተኛ ወይም ደግሞ ጠንቆላ ጋር የሚሄድ ሰውዬ በሳምንት ይሄዳል ማለት ነው። ቀን በቀን መሄድ ይጀምራል ማለት ነው። ምክንያቱም እረፍቱን ያጣል፣ ሰላሙን ያጣል። ምክንያቱም አንድ ሰው መተት ሲልክ 50% እሱ ጋር 50% እናንተ ጋር 50% ደግሞ ደብተራው ጋር ነው የሚቀመጠው ማለት ነው፣ ወይም ደግሞ ጠንቋዩ ጋር የሚቀመጠው። ስለዚህ እነሱ ጋር የሚቀመጠው ለምንድን ነው? ለምስክርነት ማለት ነው። ለምስክርነት ይቀመጣል። እናንተ እዚህ ጋር ቀጥቅጣችሁ ማለት ነው አሮን አበልታችሁ ስትሸኙት እዛ ሄዶ ደግሞ እነሱን እንደዚህ አይነት ሰው ጋር ማን አባላከኛለህ እያለ እነሱን ደግሞ ህይወታቸውን መልሶ አፈር ድሜ ያበላቸዋል ማለት ነው። ስለዚህ ሰይጣን ብልጥ ነው፣ እንደ መተት አድራጊዎች አለ በነገራችን ላይ በጣም ብልጥ ነው። እነሱ ዝም ብለው እናንተ ላይ ብቻ የሚልኩ እኛ ላይ የሚልኩ ይመስላችኋል፣ ግን ራሳቸው ላይ አለ። መጀመሪያ ራሳቸው መንፈሱ እነሱ ላይ ገብቶ ነው ከዛ በኋላ ወደ እናንተ የሚመጣው ማለት ነው። ስለዚህ ምን ጠብቃላችሁ እናንተ? መጾም፣ መጸለይ፣ መስከር ነው፣ መቀጥቀጥ ነው። እናንተ ጋር ያለው መንፈስ ሲታሰር ሲሸኝ ምን ሲል እነሱ ጋር ያለው እየተከመረ ይመጣል ማለት ነው። እነሱ ጋር ያለው እየሄደ ያስጨንቃቸዋል። ሰላማቸውን ነው የሚያነሳቸው። ሰላማቸውን ከነሳቸው ደግሞ ቀን በቀን ማለት ነው በቃ እንደው ሰዓት ቀን በቀን ቢልኩ እንደውም ደስ ይላቸዋል ማለት ነው። ቀን በቀን ቢልኩ ደስ ይላቸዋል። ስለዚህ እናንተ ማጸልዩ፣ ማሰግዱ፣ ማቀጠቀጡ ከሆነ ሰይጣኑ የሚላክባችሁ መተት ሊሆን ይችላል። ውስጣችሁ ያለው የዛር መንፈስ፣ የአይነ ጥላ መንፈስ ሊሆን ይችላል። ተደላዶ ተመችቶ የሚቀመጠው ማለት ነው። በቃ ሶፋ ላይ ተቀመጠ አይነት ቁጠሩት ማለት ነው። ግን መጸለይ መስከር ስትጀምሩ ግን ያን ጊዜ የሆነ መቆራቆር የያዘው ወንበር እየቆረቆረ ይመጣል ማለት ነው። እየቆረቆረ ሲመጣ ደግሞ ምን ይላል? እቺ እስኪ ደግሞ እቺ ላስነሳባችሁና አንድ ሰው ደግሞ ያስነሳባችሁና ከዛ ያቺ ደግሞ ተነስታ መተት ድርግም እያደረገችባችሁ የእናንተ ህይወት የተበላሸ ይሆናል ማለት ነው። መተት ሲታደስ ምልክቱ ምንድን ነው? ያው የጀመርከው ነገር ለምሳሌ የሆነ አንድ መተት ቢላክብህ ለምሳሌ ስራ እንድትለቅ ወይም ደግሞ ስራ እንዳይሳካልህ ከሆነ ሁልጊዜም በሚታደስበት ሰዓት በነገራችን ላይ የሆነ ነገር ይገጥማቸዋል። በሚታደስበት ሰዓት መንፈስ በሚገባበት ሰዓት ወይ ራስ ምታት ያማቸዋል፣ ወይ እናንተን አትሆኑም፣ ወይ ትበሳጫላችሁ፣ ወይ ታለቅሳላችሁ፣ ወይ ስራችሁ ያስጠላችኋል፣ እየሰራችሁ ያስጠላችኋል። በቃ የሆነ ሲኦል ያላችሁ ይመስላችኋል። በቃ ስራውን ጥልት ታደርጉታላችሁ ማለት ነው። በቃ ምነው ወደ ሀገር ሄጄ በቀመጥ ወይ ደግሞ በቃ ባልሰራስ ምነው ወይ ወደዛ የሆነ ነገር ወይ ደግሞ በቃ ሞቼ በተገላገልኩኝ ነው ከዚህ ህይወት ምናምን አልጀምራላችሁ ማለት ነው። መንፈስ እናንተ ላይ መግባት ሲጀምር እንደዚህ ነው። በተለይ የታደሰ ሰዓት በቃ እንደዚህ ነው። ራስ ምታት ተውት፣ አንዳንድ ነገሮችም ምልክቶች ሊታይባቸው ይችላል ማለት ነው። ስለዚህ መተት አንደኛ መተት መደረግ ራሱ የምታውቁት እንዴት ነው? የሌላችሁን ጸባይ መያዝ ትጀምራላችሁ ማለት ነው። የምትወዱት ነገር ትጠላላችሁ ማለት ነው። ለምሳሌ ማድረግ የምትፈልጉት ነገር ትጠላላችሁ። በአንድ ነገር ላይ ያንን ነገር በዛ ነገር ላይ ጎበዝ እንደሆናችሁ ታውቃላችሁ፣ ግን ያንን ነገር ማድረግ አለመቻል፣ ባህሪያችሁ መቀየር እና እንደውም ብዙ ጊዜ አጠገባችሁ ያላችሁ ሰዎች መተት የሚያደርጉባችሁ ከሆነ የእነሱን ባህሪና የእናንተን ባህሪ እስኪ ተመለከቱት። እስኪ
አንዳንድ ጊዜ መተት ሲላክባችሁ ያረጋባችሁ ሰው ባህሪ ስለምትወስዱ ማለት ነው። ምክንያቱም መንፈሱ እናንተ ጋር ተገልጦ ሲያወራ የዛን ሰው ማንነት ይዞ ነው የሚያወራው። የዛን ሰው ማንነት የዛን ሰው አንደበት ይዞ ነው የሚያወራው። ምክንያቱም ያ ሰው ስላላከው ማለት ነው። እሷ ለበሰች፣ እሷ እኮ ስራ አገኘች፣ እንዴት በኔ ላይ እኔ እንዴት ቁጭ ብዬ ምናምን ትላለች ማለት ነው። ይሄን የሚለው ምንድነው? የራሷን ማንነት ይዞ መጥቶ እናንተ ላይ ስለሚቀመጥ ማለት ነው። ስለዚህ መተት ያለባችሁ ሰዎች የሌላ ሰው ማንነት ይዛችሁ የምትዞሩት እንደማለት ነው። ስለዚህ መጸለይ፣ መጾም፣ መቀጥቀጥ ያስፈልጋል ማለት ነው። ውድ ቤተሰቦች በጣም እውነት ነው ወንድማችን፣ ቃለ ሕይወት ያሰማልን። አሜን። እሺ ቀጥይ እህታችን ፍቅር የቴልሽ 5 ደቂቃ ላርፈውና አጠፋዋለሁ እንትን እሺ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እያዳመጥኩ ነበረ ወንድማችን ከመጀመሪያው ጀምረን እና መጨረሻ ላይ የመጣበት ሀሳብ ስለ መተተኞች በቃ የሆነ እኔ ላይ የተፈጠረም ነገር እያወራክ ያለን የመሰለኝ ስራቸው ሁላ ይገርመኛል እና እስቲ ለመንፈሱ ሲላክ ሁላ ይታወቀኛል እና የነሱን ባህሪ ነው የተላበስኩት። አንደኛው ጓደኛዬ ናት እና በፊት እኔ እንደዚህ አላወራም ነበር። እናቷም ራሱ እርጋታዬን ትወደዋለች። ቤት ያለኝን አክብሮት እንደዚህ መላላኩን በቃ እንደ ልጇ ነው የምታየኝ ነበር። እነሱ ቤት ተከራይቼ ነው የተማርኩት። ሰው ሁሉ ዘመር ነው እንጂ መመስላቸው ተከራይ አልመስላቸውም ነበር እና በቃ ከሆነ ጊዜያት በኋላ ሙሉ ለሙሉ ወደ የልጇን ባህሪ መያዝ ጀመርኩ። ሰው ሲያወራ አቅለበለባለው መሀከል ላይ ምናምን ልብስ መልበስ አልወድም። በቃ ራሴን መጣል ጀመርኩ ማለት ነው። ቤት በቃ ውድ እስከሚሉ ድረስ እንትላል። ቤተክርስቲያን መሄድ ራሱ ከትምህርት መልስ 11 ተኩል ምናምን ቤተክርስቲያን ነበር የምሄደው እና ቤተክርስቲያን መሄድ አስጠላኝ። ጓደኛም አልቀርብ ቤቴ ውስጥ ነው። የሷ ስራ ካለ እነሱ ስራ ካለ እነሱ ስራ ማታ እስከ 6 ሰዓት ሌሊት እስከ 7 ሰዓት ድረስ ሰራለሁ እና የሚቀርብ እውነትም ደግሞ የሚጎዳን የሚቀርብ ሰው ነው። በቃ የቀረበን ሰው ነው እንጂ የማይቀርበን ሰውማ የሚጠላን ሰው ስለሚጠላን እናውቀዋለን። ግን እየሳቁ እየተጫወቱ ቤተሰብ ሆኖ መቼም አይገባም፣ አይታወቅህም። በአጋጣሚ እኔ ጸሎት እናቴ በመናፍስት በመተት ታማ መምህር ግርማ ጋር ነው የዳነች በፊት ላይ ማለት ነው። እና ከልጅነቴ ጀምሮ ስለምሰማቸው አጎቴም ያክስቴ ባል ነው ያሳደገኝ እና የእነሱን ትምህርት የመምህር የተስፋዬን ትምህርት ስለሚሰማ ያስደምጠኛል። ሁሌም እሰማለሁ ማለት ነው። እና በአጋጣሚ ጸሎት እያደረግን ይሄ ነገር ከተፈጠረ ሚያዝያ ላይ ምናምን የተፈጠረው እና ስቲል ጓደኛ የያዝኩትን ጓደኛ ሁላ እሱ አይሆንሽም ምናምን ትለኛለች። ስለሱ ሳወራት ሁላ ማለት ነው ግራ ይገባኝ ነበር። በኋላ ላይ ልክ ተጣላን። ከሷ ጋር ብቻ ሆነ ጓደኝነቴ፣ ሌላ ሰው ጠላው እና ሰኔ 3 ዜና ማርቆስ ባታ ማርያም ደብረ ብስራት ዜና ማርቆስ የሚከበራሉና አከብራቸዋለሁ። ጸሎት አድርጌ ነው ሁሌም ተኛው። ያው ቢከብደኝም አባታችን ሆይ ብዬ ውዳሴ ማርያም እንደምንም ብዬ ጨርሼ ተኛለሁና አጋጣሚ ጸሎቴን ጨርሼ ከተኛም በኋላ ጸሎት አታደርግም ያጎቴ ልጅ እና በሷ ላይ ነው የተናገረው። ቤት ውስጥ ባለችው እኛ ቤት በመታድገው ልጅ ላይ ተናገረ መንፈሱ። እንደዛ ብሎ ሲናገር እኔ አላመንኩም። ምክንያቱም ከኔ ምን ይፈልጋሉ ብዬ ነው ያሰብኩት። እኔ ተከራይ ነኝ፣ ከኔ ምን ፈልገው ብዬ ነው የማስበው ማለት ነው። በቃ ግራ ተጋባው። ጸሎትን እያደረስኩ መዝሙሬን ከፍቼ በሬን ዘግቼ የባሰ መቀጥቀጥ ጀመርኩ። መቁጠሪያ ጸበል እያገንትል እያልኩ በቃ አጋለጥኩት። ሁሉን ነገር ተናገረ ማለት ነው። እስቲ እንደዛ ስትጮህ እንደዛ እስከሚሆን ከጎን የነበሩት ተከራዮች ይሰማሉ እና ያንኳኳሉ ምንድነው እያሉ ማለት ነው። እኔም እንዲታወቅ ስላልፈለኩ ዝም አልኩ። እሷ ግን እናቷም ልጅቷም በራቸውን ከፍተው አየት ታደረጉና እኔም በመስኮት እያየሁ ነው። ተመልሰው ዘግተው ተኙ።
አዳሬን ሲጨነቅ አደርን እንቅልፍ አጣችብኝ ልጅቷም እንደምንም ብለን ከዛም በኋላ ጸሎቴን አላቆምኩም። ጸሎቴን ሳላቆም እንደዚያ ልክ የገብርኤል ዕለት በእኔ ላይ ተናገረ። ጸበል ውስጥ 1 ሰዓት ተኩል ያክል ተጋለጠና ተናገረ። ስወጣ እኔ አይደለሁም እንደዚህ ብለው ሲያወሩኝ እናቴም ነበረች። በአጋጣሚ አይተውት ችግር የለም አልኩና አላመንኩም። በኋላ ከእንደገና ጸሎት ሳደርስ አምላኬ ሆይ እኔን ሙሉ ለሙሉ እንዳትሰውረኝ፣ ቢያንስ ጠላቴን አውቄው ልቀጥቅጠው አልኩ። ከዛም በኋላ ግማሽ አድርጎ ነው እንትን የሚለኝ ማለት ነው። እና የሚገርመው ነገር ደግሞ በጣም የሚገርመኝና የሚደንቀኝ እስካሁን ጥያቄ የሆነብኝ ጉዳይ ይሄንን ስራ የሰራው ሰው ያጎቴ ልጅ ነው መሪጌታው። ለእርሱም ነው የሰራው ለነሱም ነው የሰራው። እንደዚህ ታምሜ የሱ የሚላክብኝ ራሴን ለማጥፋት ነው። የነሱ ግን ሙሉ ለሙሉ ድሌን ብቻ ነው የወሰደው። እስቲል በቃ ጭራሽ በአጠቃላይ ዲግሪ የጀመርኩት ልጅ ዲግሪን ተውኩ። ስራ ከማናጀሩ ጋር አልስማማልኩ። ዝም ብዬ በቃ ሰውም ጠላው፣ ማናጀሩም ጠላኝ። ኤፍ ሰጠኝ መምህሩ። በቃ ታስጠላኛለች ከስርዓት ውጭ ሆና ታገይታለች ብሎ ተባለ ማለት ነው። መምህራኖች ጠርተው ሲጠይቁት ምን አድርጋህ ነው? ለምን ውጤቴ ይታወቃል ያለኝ ውጤት። መምህራኖች ተሰብስበው ዲኖች ጠርተው ምን አድርጋህ ነው እንዴት ኤፍ ትሰጣታለህ ብሎ ሲባል በራሱ ትምህርት ስላላገኝ በሌላ ትምህርት ነው ፈተና ላይ የፈረመብኝ። ከስነ ምግባር ውጭ ሆና በመገኘቷ ብቻ ነው አይመለከታችሁም ብሎ ተአለ ማለት ነው። እኔ በዛ ሰዓት በቃ መናፍስ በቃ እንዲህ የሚሰራው መንፈሱ ነው እንጂ እኔ እንደዚህ አይደለሁም ብዬ ነው ያመንኩት ማለት ነው። ሁሌም ገብርኤል ቤተክርስቲያን ከትምህርት ቤት ፊት ለፊት ገብርኤል ቤተክርስቲያን አለ። እዛ ሄጄ ነው ማለቅሰው። ለምንድን ነው እኔ ለምን እንደዛ ዋጋ ተከፍሎልኝ ያደግኩት አያቴ እንደዛ ብሎ ያሳደገኝ ለዚህ አይደለም ህይወቴ እንዲሆን ነው ብዬ እላለሁ። ሁሌም ሄጄ ነው ማለቅሰው። እስከዛ ድረስ እነሱን አላኮረፍኳቸውም። እና በአጋጣሚ ጸበል ተጠምቄ ገብርኤል ስመጣ ልክ ሲኖ መኪና ሲመጣ ሲያይ መንፈሱ ቀይሮኝ መንገድ ላይ ጣለኝ። ሲቆም ጩኸቱ ሰውን ራሱን ያስደነገጠው። በኋላ ሰውየውም ደንግጦ አነሳስተው አስገቡኝ። ቤት ውስጥ ከገባው በኋላ እሱ ሌላው ስራ ነው የሚሰራው። ቤት ውስጥ ነው ያደገው። እኔ እንደ ወንድሜ ነው የማየው። ሰው ሁሉ ሲጠላው ግን ለምንድነው በቃ ትምህርት የተማርከው እግዚአብሔርን ለማገልገል እስከሆነ ድረስ እግዚአብሔርን ብቻ ነው የምታገለግለው፣ ሌላ ነገር እንዳትሰራ ብዬ ሁላ የጨዋታ እያስመሰልኩ አወራዋለሁ። ግን እሱ ለካ በውስጡ ሌላ ነገር ነው ያዘው። የሆነስ ከዛ እንደዛ ምናምን ይላል። ታምሜ እንደዚህ ሆኜ የዛ ጊዜ እሱ መንፈስ አልታወቀም። የሚስጥር መተት ነው የሱ አልተናገረም። የሱ ልክ ህይወቴን ለማጥፋት ደርሶ እንደዛ ቁጭ ብዬ ተጠምቄ ምናምን ቆይቼ ከመጣሁ በኋላ ለጊዜው ልታገል እንጂ ብዬ ታውኩት ማለት ነው። እቺው ከሁለቱም ራቀው። ስታየኝ እሷ መሮጥ ጀመረች። ከዛ ከቤት ውስጥ ከወጣሁ በኋላ 4 አመት ተቀምጬ ስወጣ ከዛ ከቤት እስከ ዛሬ 2 አመት ላይ ምናምን ልውጣ ስል አትውጪ ብላ አልቅሳን ያስቀረችኝ እና ከ4 አመት በኋላ ልወጣ ስል ከቤት ምንም አላለችኝም። ጎረቤት ራሱ ገረመው። የዛ ሰዓት አልቅሳ እንደዛ እንዳላስቀረች ለምን አሁን እንዴት ለምን ትወጫለሽ አሉኝ ጎረቤቶቼ ሁሉ ማለት ነው። ተውት ችግር የለም ብዬ ነው ዝም ብዬ ሳልናገር የወጣሁት ማለት ነው። እና በሌላው ጊዜ ሰላም ለማለት እኔ ደግሞ ሰላም ናችሁ ብዬ ሁሉንም ሰላም ለማለት ስፈልግ ሸሸችኝ፣ ራቀችኝ ማለት ነው። ግራ ገባኝ። ጸሎቴን እያደረኩ ከሷ ርቄ እንትን ስል ሙሉ ለሙሉ የሷን ባህሪ ነው የተላበስኩት፣ የልጅቷን ባህሪ። በቃ የማያበሳጨው ነገር ያበሳጨኛል። ጸሎት ማድረግ አልፈልግም። ከቤተሰቦቼ ጋር አላወራም። ስራ መስራት ያስጠላኛል።
ሰው ሲያወራ በመሃል ገብቼ ሳወራ የሆነ ትንሽ ቆየት እልና እንዴ ምን ሆኜ ነው ለምንድን ነው እንደዚህ የምንቀዠቀዠው ብዬ ሁላ አስባለሁ ማለት ነው። ግራ ይገባኛል። እና ማያቀን ሰው መቼም ቢሆን እንትን አይለንም። እኛ ከበረታን ከጠነከርን እንትን አንልምና አሁን መጥቼ ሳውዲ አረቢያ ነው ያለሁትና እዚህ ሆኜ ራስ ወልደ ሚካኤል ጋር ቤት ገባለሁና እዛ እንትን ታስሮልኛል ሁላ ሲመጣ ይታወቀኛል መንፈሱ። ልክ ጸሎት አድርሼ 12 ሰዓት ላይ ጸሎት አድርሼ ሰዓቴ እስከሚደርስ ለአንድ 30 ደቂቃ ጋደም እላለሁና በዛ ሰዓት ይመጣና ራሱ ልጅቱ ይሄ አጎቴ ልጅ ራሱ መልኩ በቃ ራሱ ነው መጥቶ አንገቴን ለማነቅ የሚተናነቀኝ። በቃ ይተናነቀኛል። ድንገት ግን የሆነ ሰዓት በግራ ጆሮዬ ይገባል ይሆናል አቅም በቃ ጠቅ አርጎኝ ነው የሚገባውና ራሴን ራስ ምታት ይዘኛል፣ ይጨንቀኛል። በቃ ይሁን ለምንድን ነው የምኖረው? ለማን ነው የምኖረው? ለማን ነው እንደዚህ ራሴን ባጠፋስ ብዬ ሁላ ያስመኘኛል ማለት። በዛ ሰዓት በስላሴ ስም ብዬ አማትቤ አባታችን ሆይ ብዬ እንትን ካልኩ በኋላ የሆነ መለስ ስላለው እና የመናፍስት መተተኞች በጣም 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 እኛን ለማጥቃት እንትን ሲሉ እኛ ደግሞ ከበረታን ማንታገለውና ማናልፈው እንትን የለም። መልአከ ገብርኤል ለእያንዳንዳችን የተሰጡን መላእክቶች አሉና ጠባቂዎቻችንን አብዝተን ስንለምናቸው መቼም ቢሆን አይተውንም። እና እኔ የመምህር ግርማ የመምህር ተስፋዬን የመምህር ሄኖክ ትምህርት ማዳመጤ ለራሴ አሁን ላይ ህይወቴ በጣም ጠቅሞኛል ብዬ ነው የማስበው። እና ቤተሰቦቼም ሁላ እስካሁን ላይ በቃ ተበታትነን ያለነው የቤተሰቦቼም ትዳር ያክስቴም በቃ ከአያቶቼ ስቲል አያክስቴ ያሳደገችኝ አሁን ድረስ አታናግረኝም። ልክ መንፈሱ የዚህ አጎቴ ልጅ አልኩ መንፈሱ ከተጋለጠ በኋላ በ3 አመቱ ነው የመጣው እኔን ለማግኘት ማለት ነው። ቡታጅራ ክርስቶስ ሳምራ ሄጄ እዛ ተፈቶልኝ ታስሮልኝ ከመጣው በኋላ ተመልሶ መጣ። ልጠይቃችሁ ነው ብዬ አለና መጣና እኔ ሰላም አልልም ብዬ ማታ ነው የወጣሁት ከቤት ውስጥ። ማታ ወጥቼ ልክ ማታ ከዛ ከቤት ወጥቼ ለሊት ቤተክርስቲያን ነው ያደርኩት። ሰው ጋር አድሬ ለሊት ቤተክርስቲያን ከሰዎቹ ጋር ሲሄድ እግሬ እሳት ሆነ። እግሬ እሳት ተቃጠለ። ከዛ ቀን ጀምሮ እስካሁን ድረስ አሁን ባለፈው እስከሚታሰርልኝ ድረስ ማለት ነው እግሬ እሳት ነው። ስቆም ያንቀጠቅጠኛል፣ ያብረከርከኛል፣ እግሬን ያልበኛል። ዝም ብሎ በቃ ልክ እሳት ነው በቃ እንትን የሚልብኝ ማለት ነውና በቃ በራሴ እንትን ስል ማለት ነው በቃ ግራ ይገባኛል። እና እነሱ በጣም 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 ፈጣሪ ልብ ይስጣቸው ነው ብለን መጸለይ ያለብን። አሁንም ቢሆን እኔ ሁሌም አላኮረፍኳቸውም እስካሁን ድረስ ምንም አላልኩም። ግን እግዚአብሔር ወይ ልብ ይስጣቸው ለኔ እራርተው እንዲተውኝ አድርገኝ በቃ የራሴን እንጀራ እድሌ ስጠኝ ብዬ ነው የምለውና በህልሜ ሁሌ ይመጡብኛል። አሁን በቅርብ ጊዜ ራሱ ራቁቷን ቆማ በር ላይ ራቁቷን ቆማ አየኋት እሷን ጓደኛዬ ማለትና ከነቃው በኋላ ትዝ ሲለኝ ህልሙ በቃ እንዲያምላኪ ወይ ምን ሆና ነው እንደዛ የሆነችው? እንደዛማ እንደዚህ እንዳታብድ እንደዚህ እንዳትሆን ልቦና ስጣት ብዬ እላለሁ አሁን ድረስ ማለት ነው። ጭንቅላቴ ላይ አሁን ድረስ ይመጣል እና ብቻ በጣም ከባድ ነው፣ አስቸጋሪ ነው እና እንበርታ እንጠክር ነው የምለው። አመሰግናለሁ። በርቺ እህታችን በርቺ። እውነት እግዚአብሔር አምላክ ካንቺ ጋር ይሁን። አሁንም ቢሆን ጸጋውን በረከቱን ኃይሉን ካንቺ አይንፈግሽ እህታችን። በጣም ደስ ይላል እንደዚህ ተምራችሁ የነቃችሁ ስትሆኑ ማለት ነው። ምንም የሚያስጨነቃችሁ ነገር የለም። በነገራችን ላይ ሰይጣን እናንተ የያዛችሁትን የሚያውቅ ከሆነ ፈተና ሊያበዛባችሁ ይችላል። ግን ፈተናውን ደግሞ በድል የምትወጡት ደግሞ እናንተ ናችሁ ማለት ነው። ግን ምንድነው እንዴት ነው መውጣት የምትችሉ? ግን ልክ እናንተ ቆርጣችሁ ስትነሱ ማለት ነው። እንደዚህ አይነት ነገር ለምሳሌ አሁን ይሄ መጸለይ መስገድ ብቻ አይደለም፣ ቆራጥነት ያስፈልጋል። በቃ ቆራጥነት ማለት ነው። እናንተ መተተኞች ማለት ነው የእናንተን ህይወት ለማመሰቃቀል፣ እናንተን አፈር ለማስገባት፣ እናንተን ለማስለቀስ፣ እናንተን ለማሰቃየት እንቅልፍ የሚያጡ ከሆነ እናንተ ደግሞ ራሳችሁን ለማዳን ለምን ትተኛላችሁ? ለምን እንተኛለን እንዴ? ሰው እዛ ጉድጓድ እየቆፈረላችሁ ማለት ነው። እናንተ እኮ ያንኮራፋችሁ ስትተኙ እኮ እዛ ጋር እኮ
ነገ ምን ላርግባት ነገ ምን የሚል እኮ ሰው አለ እኮ የሚቀምርላችሁ የሚያሳይላችሁ እኮ አለ እኮ የሚያጠነጥላችሁ የእናንተን ውድቀት የእናንተን ስቃይ ለማብዛት እኮ ቀን በቀን ጭንቅላቱን እኮ የሚጠቀምበት ሰው እኮ ነው ያለው። እናንተ ደግሞ ለራሳችሁ መቆም ማትችሉት ለምንድን ነው እንዴ? ትምህርት ጠፍቶ ነው? አገልግሎት ጠፍቶ ነው? አይደለም። እኛ ግን ምንድነው የሰማነውን በዚህ ሰምተን በዚህ ስለምናፈስ ማለት ነው። ስለዚህ ሰምታችሁ ትምህርት ማዳመጥ ብቻ በቂ አይደለም። አክሽን ያስፈልጋል። በቃ ድርጊት ያስፈልጋል ማለት ነው። እና ቆርጣችሁ መነሳት ያስፈልጋል ማለት ነው። እነሱ የማይተኛላችሁ ከሆነ እናንተ ደግሞ መተኛት የለባችሁ። ምክንያቱም እናንተ የያዛችሁት እውነተኛው አምላክ ስለሆነ ማለት ነው። ውሸተኛ የሆነ እርኩስ መንፈስ ደግሞ ከእውነተኛው ጋር በታሪክ አንድ ሊሆን አይችልም ማለት ነው። ምንም ኃይልም ደግሞ አይኖረውም ማለት ነው። ግን ራሳችሁን ጠይቁ። አሁን እታችን እንደተናገረችው ማለት ነው መተት እንዳለባችሁ የምታውቁበት መንገድ በጣም ብዙ አለ ማለት ነው። እናንተ የራሳችሁ ያልሆነውን ነገር በደንብ ማየት ነው። እኔ እንደዚህ አይደለሁም እኮ እኔ እኮ እንደዚህ ነበርኩ ስትሉ እንዴት ነበራችሁ? እንዴትስ መሆን ነበር መሆን የምትፈልጉት የነበረው የሚለውን ነገር በደንብ ስታጤኑ የዛን ጊዜ ሊመለስላችሁ ይችላል ማለት ነው። እና ባህሪያችሁን ደግሞ ጸባያችሁን ማጤን፣ ጸባያችሁ ይቀየራል። ባህሪና ጸባይ ስለሚለይ ማለት ነው። ጸባያችሁ ይለወጣል። በቃ ዝምተኛ የነበርሽ ድንገት ተነስታ ቀውጢ ትሆናለች ማለት ነው። እንዲህ በጣም ጨዋ የነበረች እንደዚህ ወንድ ጋር እንኳን ደርሳ እንኳን የማታውቅ እንዲህ ወንድ ጋር እንኳን ቀና ብላ እንኳን የማታይ ዓላማዋና ግቧን ብቻ የምታይ ሴት ነገ ከነገ ወዲያ አይታችኋት በዝሙት የወደቀች ከወንድ ጋር በቃ ስትሆን ምናምን ልታያት ትችላላችሁ ማለት ነው። ያች ልጅ ግን ወድ አይደለም። ምክንያቱም የተደረገባት ነገር ያለባት ነገር ላይ ያለባት ነገር እንደዚህ እንድትሆን ስለሚያስገዳት ማለት ነው። ስለዚህ እናንተ የማታውቁት ስሜት ሲሰማችሁ፣ እናንተ የማታውቁት ጸባይ ሲፈጠርባችሁ ልትነቁ ይገባል። እንዴ ምን ሆኜ ነው እንደዚህ ሆንኩት? እኔ እኮ እንደዚህ አይደለሁም ብላችሁ ራሳችሁ ልትጠይቁ ይገባል ማለት ነው። ያለበለዚያ እንዲህ በራሳችሁ እንደዚህ ካልነቃችሁ በስተቀር እንዲህ የሚያነቃችሁ ሰው እያለ እየተነገራችሁ ማነቁ ከሆነ በኋላ ላይ ምንም ማድረግ አይቻልም ማለት ነው። እና እህታችን ብዙ ጊዜ ደግሞ ራሳችሁን አጥፋቱ የሚላችሁ ለምንድን ነው? መንፈሱ ራሱ ማድረግ ስለማይችል በጣም ብዙ ጊዜ ሞክሮ ስለሚከሽፍበት መጨረሻ እድሉ ምን ይሞክራል? እናንተ በገዛ እጃችሁ ራሳችሁን እንድታጠፉ ያደርጋል ማለት ነው። በጣም በብዙ ይሞክራል። አሁን እህታችን እንዳለችው መኪና ሲመጣ ጠብቆ ሰውራት ጥሏት ከዛ በኋላ መኪና እንዲገጫት ማለት ነው። እነዛ በጣም ብዙ ያደርጋል። ግን እግዚአብሔር ካልፈቀደ ምንም ነገር ስለማይሆን ያ መንፈስ ይሞክራል እንጂ ግን ማድረግ አይችልም። ያን ነገር ማድረግ አይችልም፣ ግን በብዙ መንገድ ይሞክራል። እናንተን መጀመሪያ በእንደዚህ ነገር ይሞክራችሁና አልችል ሲል በቃ እናንተን ተስፋ ማስቆረጥ ነው የሚጀምረው። የሄዳችሁበት ቦታ ሁሉ አይሳካም። ከቀበሌ አንጻር ማለት ነው። ከታክሲ አንጻር ረዳት ሳይቀር ይከራከራችኋል ማለት ነው። ረዳቱ ሳይቀር ሊሰድባችሁ፣ ሹፌሩ ላንጓጣችሁ ይችላል ማለት ነው። ከረዳት አንጻር ማለት ነው። ባንክ ቤት ስትገቡ እንዲህ ሰዎች ዝም ብሎ እንትን የሚሉባችሁ በቃ እነዚህ ምን አለ በትህትና ቢያገለግሉ አትሉም ትላላችሁ። እነዚህ ግን ምንድነው እንደዚህ የሚያደርግባችሁ? እናንተን በቃ ከምንም ነገር ነፃ ለማድረግ ነው። እናንተን ተስፋ አስቆርጦ በቃ እኔ ምንም አያደርግልኝም ብሎ ከልጅ እስከ አዋቂ ማለት ነው በቃ ከተቋም እስከ ተቋም እናንተ ላይ ያስነስቶባችሁ እናንተ ተስፋ እንድትቆርጡ ከዛ በኋላ በቃኝ ብላችሁ ራሳችሁን እንድታጠፉ የሚገፋፋችሁ ለዚህ ነው ማለት ነው። ራሱ ያን ነገር ማድረግ ስለማይችል እናንተ አስደረጓችሁ፣ ግን እናንተ ተጠያቂ ለማድረግ ማለት ነው። ስለዚህ ይሄ ነገር እንደዚህ ስሜት የሚሰማችሁ ሰዎች ካላችሁ የመንፈስ ሴራ መሆኑን አውቃችሁ ማለት ነው እንደዚህ ነገር ሲሰማችሁ ቆይ ብላችሁ ወደ ጸሎታችሁ መግባት ነው። መጸለይ፣ መስገድ፣ መቀጥቀጥ እነዚህ የምታሰማኝ እንደዚህ ራሴን ጠላት ተስፋ የምታስቆርጠኝ ከኔ ላይ የተነሳ ሰዎች ላይ ያረፍክ ነገሬን ሁሉ የምታበላሽ የምታሰናክል እርኩስ መንፈስ፣ የደብተራ መንፈስ፣ የጠንቋይ መንፈስ ታሰር እያላችሁ መቀጥቀጥ ነው፣ መነሳት ነው። በቃ ዛሬ ወጣችሁ ማለት ነው። ዛሬ የሆነ ቦታ ቀበሌ ወጣችሁ የሆነ የማይሆን ነገር ካያችሁ ማታ ገብታችሁ መቀጥቀጥ ነው። ማነህ እንደዚህ ያደረግከው? እኔ ከሌላ የተነስተ ማነህ እንደዚህ ስታደርግ የነበረው ብላችሁ መቀጥቀጥ ነው። የዛን ጊዜ ውጤቱን ታያላችሁ ማለት ነው። ስለዚህ ይህችን ነገር እንደ ችላ አትበሏት ለማለት ነው። እህታችን በጣም እናመሰግናለን። በርቺ፣ እግዚአብሔር አምላክ አንቺ ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማታ ከፈት፣ እግዚአብሔር ተከፈት።